ይኸውልሽ ማርቲ እያንዳንዱን ኤቢን በተመለከተ ነገር ማወቅ ፈልጋለሁ ስለዚህ ትነግሪኛለሽ እኔ ቆንጆ መቼ ስራጣ ራሷ ሚስጥረኛሽ አይደለች አንድ ባንድ ተነግርሻለች እኔ ምልሽ ማርቲ ሰላም ስቲል አሁንም ቆንጆ ናት አይደለ እንዴ ቆንጆ ብቻ በጣም ቆንጆ ናት እኔን እንብየው ብላ ከኔ ጋር ሙጭጭ ብላ ዝቀረች እንጂ እንግዲህ ብትወጣ ኖሮ ምን ይመስል ትዳር ትመሰርት ነበር በጣም እኮ ነው የሚገርመው ከኔም ካንቺም በላይ በጣም ቆንጆ ናት እሷ አይ መዲ እኔማ እኮ በቃ አረችው በይ መኪናው ቆሟል እንዴ እሺ ብታይ እንዴት አራስ መጠየቅ እንዳማረኝ በዛ ላይ ደግሞ እሷን በደንብ መጠየቅ እፈልጋለሁ ምክንያቱም ያለ ባል መታረስ ምን ያህል ከባድ እንደሆነ ይግቡ ማርቲዬ እኔ ግን ልጁ ማየት ነው ፈልገው መጀመሪያ አንቺ በምንም ምክንያት ከኔ እንድትለየኝ አልፈልግም ሁለተኛው ደግሞ አንቺ ወደ እናትሽ ብትሄጂ እንኳን እኔ ለማርታ ሁሉን ነገር ማሳወቅ ይላልተው የሰላም ነኝ መድኃኒት ዛሬ በከባዱ ፍጥጫ በጣም አስገርሟል እንግዲህ መድኃኒት በብዙ ነገሮችን ከመጣች በኋላ ብዙ ነገር እያተራመሰች የምትገኘው የወይዘሮ ማርታ እህት ማለት ነው እንግዲህ ከመጣች ጀምሮ በጣም ከባድ ቤተሰብ ውስጥ የምትፈልገውን ያክል እያደረገች ነው የምትገኘው ከዚህ መካከል እንግዲህ ዛሬ መጫት ማየት አምሮኛል ወይም ደግሞ አራስ መጠየቅ በጣም አምሮኛል ለዛውም ደግሞ አንዲትን ማታውቀውን ወይም ደግሞ የልጇን አባት የማታውቀን ሴት መጠየቅ በጣም ውስጤን ያስደስተዋል ሲቀጥል ደግሞ ሰላምን በጣም ስለማቃት በደንብ ስለምረዳት እንደውም ደግሞ አንድ የወለደች እናት ያለ ባሏ ወይም ደግሞ ያለ ልጇ አባት ብቻዋን መታረስን ስሜቱን ስለሚገባኝ ስለዚህ በቃ በጣም ፈልጊያለሁ ወድጃለሁ ስለዚህ እባክሽ ማርትዬ ይዘሽኝ ሂጂ በማለት እንግዲህ እህቷን ተማጽና እህቷን ወይዘሮ ማርታ ኦኬ ለዛ ከሆነ መልካም ደስ ይለኛል እሺ እንሄዳለን በማለት ይዛት ሄዳ ነበረ ሄደውም እንግዲህ እንደተጠበቁት ያው ሰላም ቤት ደርሰዋል ሰላምዬም ጋር ሲደርሱ እንግዲህ ሰላምዬም ያው ልጇን እያሳደገች ነው ማለት እንግዲህ አራስነት ጊዜዋን እያሳለፈች ነው የምትገኘው ብዙ ጫናዎች ቻሌንጆች ቢኖርባትም ግን እሷ በምትችለው ነገር እያደረገች ነው የምትገኘው በዚህ ላይ እንግዲህ ወይዘሮ ማርታ በፈገግታ ገብታ ሰላምን ስትጠይቃት ነበረ መድኃኒትም እንግዲህ ገና እንደገባች ቤት ሰላምን አልጠየቀችም ማለት እንዴት ዋላችሁ እንዴት አደራችሁ ሜላ ገባች ልክ በሩ ጋር ከገባች በኋላ ያደረገችው ምንድነው ማርቲ እኔ ሌላ ነገር አልፈልግም መጀመሪያ ግን ልጁን ወይም ደግሞ ህፃኑን ነው ማየት የምፈልገው ስለዚህ ፕሊስ ልጁን አሳዩኝ ነበር ያለችው ማለት ነው ያም እንግዲህ ማርታ በፊቷ ወይም ደግሞ በግንባሯ በመልክት እሷን ለመቆጣት ሞክራለች ግን ብትሞክርም መድኃኒት ወይም ደግሞ እንግዲህ የዞር ማርታ እህት ይሄን ነገር የምትሰማ አይነት ሴት አይደለችም ታውቃላችሁ በጣም እልከኛ ትግርዳም ነገር ነች እንግዲህ ፊቷን እያኮሳተረችባት ምንም እንዴ ምንድነው ምናምን እያለጨራሽ ማርታን እየመለሰችላት ነው መልስ ማለት ነው በዛም እንግዲህ ወይዘሮ ማርታ በጣም ደነገጠችው ግን ቢሆንም በፈገግታ ከሰላም ጋር ያለውን ነገር ሪያክት ለማድረግ ሰላምታ ለመጠየቅ እየሞከረች ነው ግን ብትሞክርም ሰላም ስለሰማቻት በጣም ነው የተናደደችው በጣም ነው የደነገጠችው በቃ አላደለ ገና ገብታ እንኳን ሰላም ነሽ ወይ እንኳን ማርያም ማረችሽ እንኳን ማርያም ፈታሽ አላለቻትም እዛ ከሄደች በኋላ መጀመሪያ በቃ ልጁን ማየት ፈልገው በቃ ልጁን ማየት ፈልጋለሁ ይሄን ያለችው ምክንያቱም እሷ እንደሚታወቀው አላማዋ የልጁ አባት ደረጃ እንዲሆነና የልጁ መልክ ማንን ይመስላል የሚለው ላይ ነው ትኩረቷ እንጂ ፊቱንም ሰላምን ለመጠየቅ አይደለም አካሃዷ በዛም እንግዲህ ማርታም ስለነቃች ታይ እንጂ ታይ መድኃኒት እንደዛ አይባልም እያለቻት ነው የምትገኘው ግን እሷ እንደዛ ብትላትም እሷ ግን የምትሰማ አይነት ሴት አይደለችም ምክንያቱም አሁንም ትኩረቷ ወደዛ ነው ሰላም ደግሞ ይሄ ነገር በጣም ነው ያስከፋት በጣም ነው ያስደብራል ያው በርግጥ ልጅቱ ባህሪ ሁኔታዋን ጠንቅቃ ታውቃለች ግን ቢሆንም ደግሞ እንደዛ አልጠበቀችም ነበር ማለት ነው
ገና ገብታ እንኳ ሰላምታ አልጠየቀቻትም። ገና ከመግባቷ ነው ይሄን ነገር እንዴት ነሽ ሰላም ነሽ እንኳን ማርያም ፈታሽ ቀስ ተብሎ እኮ በሙድ ወይም በሲስተም ብዙ ነገር ማለት ይቻላል። ግን እሱን ለማድረግ አልፈለገችም በጭራሽ ማለት ነው። እሱን ነገር እንግዲህ በጣም ያስደበራት ማለት ነው። ቤተሰቦቻችን እንግዲህ ያፈረችው ምክንያቱም ቀድማም ብዙ ነገር እያለቻት ስለነበረ ማርታን በቃ አንቺ ጅል ነሽ፣ እርግዛ ያወጣችሁ እኮ በእርግጠኝነት ከባልሽ ነው ከሌላ ሰው መስሎሽ ነው ወይ እያለቻት ስለነበረ እሷ ጠንቅቃ ስለምታውቅ ያው ሰላም እንዳይከፋት ነገሮችን እንትን ለማለት እየሞከረች ነው። በእርግጠኝነት ደግሞ አሁን እሷ ከገባች በኋላ ልታደርግ የምትችለው ነገር ምንድን ነው? አየሽ አይደለ ማርቲ በቃ ቁርጥ እነሱኑ ነው እንደውም ደረጀ ነው የሚመስለው ብላ እርግጠኛ ነኝ ነገሩ እንደምታተራምሰው ምንም ጥርጥር የለንም። ምክንያቱም ልጅቷ እንደምታውቀው በጣም አስቸጋሪ ጸባይ ነው ያላት በጣም ከሚባለው በላይ ማለት ነው። ማርታ እንግዲህ ምንም እንትን ባላለችው በቃ ማለት አንዳንዴ ያሙናል እንጂ ነግሮናል የሚባል ነገር አለ። ይሄ ግልጸኝነት መሆን አይደለም። እውነት ለመናገር ይሄ ሌላ ችግር መፍጠር ነው። ምክንያቱም ግልጽ መሆን ለሰዎች ነገሮችን በልክ መናገር ማለት በዚህ ልክ ይሄ መውረድ ነው የሚባለው እንጂ ማወቅ ወይም ደግሞ መሰልጠን ማለት አይደለም። ስለዚህ በጣም የሚያስጠላ ነገር ነው። ሁሉም ነገር በጣም ነው የሚደብረው ለሁሉም። እንግዲህ ያው ማርታ በጣም ነው የምታፍረው እርግጠኛ ነኝ። ምክንያቱም ባለፈው እንዳያችሁት ቤተሰብ ሙሉ በተሰበሰበበት ዳሬ ተከብሮ ያስከበረኝ ምርጥ የልጆች አባት ነው። በጣም ነው የምወደው፣ በጣም ነው የማከብረው። ለእኔ በጣም ልዩ ክብር፣ ልዩ ፍቅር አለው። እኔና ዳሬ ይህን ያክል ጊዜ ሲሆን አንድ ቀንም ተደባብረንም ሆነ ተጣልተን አናቅም በማለት እንግዲህ ስትል ማርታ ነው እንዴ ብላ ከዛ መጨረሻ ምንድን ነው ያደረገችው? እኔ ግን ማርቲ አንድ ነገር በጣም የሚገርመኝ ነገር እንደው ታውቂያለሽ አለሽ። ምን ገረመኝ ስትባል የሰው መመሳሰል። ኦኬ ማን ተመሳሰብሽ ወይ ያፈርበለ በሞትኩት ነው ያለችው ማርታና በቃ ሰላም ዳጣና ውሃ በቃ ዳጣና ውሃ በቃ ቅላታቸው ትያለሽ፣ መልካቸው ትያለሽ፣ ሁሉ ነገራቸው በቃ አንድ እኮ ናቸው። ቁርጥ ማርቲ በቃ ቀድሜ እኮ ነግሬሽ ነበር። አየሽ አይደለ በጣም ነው የሚመሳሰሉት። በቃ ከምንሽ በላይ ነው የሚመሳሰሉት። በቃ ልዩ ናቸው ምናምን በቃ አለ አይደለ በቃ ብዙ ነገር እንግዲህ እየቀላበደች ነው የምትገኘው። በዚህም እንግዲህ ማርታ በጣም ነው የደበራት፣ በጣም ነው የከፋት። አንድ አይባልም ተይ እንጂ ስትላት በቃ ማለት እዚህ ጋር ዳጣ በጣም ነው የደነገጠችው። በቃ ድንግጥ ከውላ ነው የቀረችው። አብጌል እንግዲህ በቃ ሁኔታውን ስትሰማ ያው መቆጣጠር ስለማትችል ብድግ ብላን ሄደችው። ደረጀም እንደዚሁ በቃ ተነስተው መጨረሻ ላይ በቃ ለሄር ነው ስብሰባ አለብኝ ስራ ቡና እየተፈላኩ ነው ምናምን ቢባል በቃኝ። ከዛ እንግዲህ ተነስተው ሲሄድ ምነው አማቼ ምን ሆንክ እያለችው ነበረ ማለት ነው። እና በጣም ከባድ ልጅ ነች። ገና ብዙ ነገር እንደምታተራምስ ምንም ጥርጥር የለውም። ደረጀ እዚህ ጋር ነገሮችን ፈጠን አድርጎ ለማርታ መናገር ካልቻለ ወይ ደግሞ እችኛቱ ልጅ መሄድ ካልቻለች በጣም ከዚህ የከፋ ነገር መፈጠሩ አይቀርም ማለት ነው። ቤተሰቦቻችን እንግዲህ በቀጣይ ሁሉም ነገር መልካም እንደሚሆን ሰላም ጋር ያለው ነገር በሰላም እንደሚላቀቁ ተስፋለን። ሰላምም ደግሞ ምናልባት ይህን ያክል ማርታ ልታከብራት ትችላለች፣ ግን ላትታገስ ትችላለች። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።